ሰላም ጤና ይስጥልን። ዛሬ የምንነግራችሁ ታሪክ በመካከለኛው ምስራቅ በረሃዎች ውስጥ እየተቀጣጠለ ስላለው ዓለምን ወደማትመለስበት የጥፋት አዘቅት ውስጥ ሊከት ስለሚችል አስፈሪ እውነት ነው። በታሪክ ታይቶ በማይታወቅ ሁኔታ የሰው ልጅ ዕጣ ፈንታ በየሰኮንድ ልዩነት ወደ ዓለም የጦርነት አውድማነት ተቀይሯል። የሳተላይት ምስሎች ሚስጥር እያወጡ ነው። ወታደራዊ ሳይንቲስቶች ግራ ተጋብተዋል። ዋሽንግተን ደግሞ በታሪክ ታይቶ በማይታወቅ የተስፋ መቁረጥ ድባብ ውስጥ ወርቃለች። ዛሬ የምንጠይቀው ጥያቄ ጦርነት ይነሳ ይሆን የሚል ሳይሆን የመጨረሻው የጥፋት ድራማ ተጀምሯል የሚል ነው። እስከ መጨረሻው አብራችሁን ቆዩም። ይህ ዘገባ የዓለምን ፖለቲካ የምናይበትን መንገድ ለዘላለም ይለውጠዋል። ታሪካችን የሚጀምረው በጆርዳን ምድር በሚገኝ የኪንግ ፈይሰል አየር ኃይል ጣቢያ ነው። ይህ ጣቢያ ለአሜሪካ ልዩ ኃይሎች እንደማይደፈር ምሽግ ይታይ ነበር። ነገር ግን አሁን የወጡ የሳተላይት ምስሎች እንደሚያሳዩት እውነት እጅግ ዘግናኝ ነው። ያ ግዙፍ ወታደራዊ ማዕበል፣ ያ የቢሊዮን ዶላር የወጣበት መሳሪያ ግምጃ ቤት አሁን የለም። በኢራን የረቀቀ ሚሳይሎች ናዳ ወደ ክምር ፍርስራሽነት ተቀይረዋል። ምስሎቹ እንደሚያሳዩት ምድር ተከፍታ የዋጠችው ይመስላል። ሕንፃዎቹ ወደ አመድነት ተለውጠዋል። የኢራን አይአርጂሲ አሜሪካን ክፉኛ ቀጠናታል ሲሉ በድር አድራጊነት ቢፎክሩም ፔንታጎን ግን እስካሁን ምላሽ ለመስጠት አቅም አጥታለች። ይህ በጆርዳን ብቻ የተገደበ አይደለም። በኩዌት በባህሬንና በኳታር የሚገኙ የአሜሪካ የጦር ይዞታዎች በየሌሊቱ በሚዘንብ ሚሳኤል እየተደበደቡ ነው። ነገር ግን ዓለምን ይበልጥ ያስደነገጠው ሌላው ክስተት ነው። በኳታር የሚገኘው ግዙፉ አል ሁዴይድ እና የተባበሩት አረብ ኤምሬትስ የሚገኘው አልዳፍራ የጦር ሰፈሮች ዛሬ ባዶ ናቸው። አዎ በትክክል ሰምታችኋል። ለዓመታት የመካከለኛው ምስራቅን ሰማይ የተቆጣጠሩት የአሜሪካ ኩራት የሆኑት ኤፍ-35 እና ኤፍ-15 የጦር አውሮፕላኖች በድንገት ከሳተላይት እይታ ውጭ ተሰውረዋል። ይህ ምስጢራዊ ማፈግፈግ ምን ማለት ነው? አሜሪካ የኢራንን ፋታ የተባሉ ሃይፐርሶኒክ ሚሳይሎችን ፈርታ መሸሽ ጀምራለች ወይስ መላውን ቀጠና ወደ አመድነት የሚቀይር ድንገተኛ ጥቃት ለመሰንዘር አድፍጣለች? የመረጃ ምንጮቻችን እንደሚጠቁሙት ዋሽንግተን ወታደራዊ ይዞታዎቿን በሚስጥር እያሸሸች ሲሆን፣ ይህ ደግሞ በታሪክ ታይቶ የማይታወቅ ስልታዊ ሽንፈት ሊሆን እንደሚችል ተገምቷል። ቴክኖሎጂው እንዴት ሊያሸንፍ ቻለም? ኢራንና የመን ሁቲ የታጠቋቸው ፋታሃን፣ ከይባር ሸካንና ታልስታይምቱ የተባሉ ሚሳይሎች ማንኛውም የዓለም የአየር መከላከያ ስርዓት እንደ ቅጠል የሚበጥሱ ናቸው። እነዚህ ሚሳይሎች በሰዓት ከ5000 ማይል በላይ የበረሩ የመከላከያ ራዳሮችን ቀልድ አድርገውታል። አሜሪካውን የታወቀውን ፓትሪዮት ሚሳይል አቅርቦት አጥታለች። የአሜሪካ የጦር መሳሪያ ኩባንያዎች ወደ ድሮው ፓክቱ ሞዴል ለመመለስ እየተገደዱ ነው። በሌላ በኩል የሳውዲ አረቢያ የነዳጅ ማከማቻዎች በሁቲዎች ሲኤጅ-4 ሲኤጅ ስልት እየነደዱ ነው። የዓለም የንግድ መስመር የሆነው ባብ-ኤል ማንደብ አሁን የሰዓት ዳር ሆኗል። የዓለም የነዳጅ ዋጋ ሊሰቀል ነው። ዓለም በታሪክ ታይቶ ለማይታወቅ የኢኮኖሚ ቀውስ እየተዘጋጀች ነው። ፕሬዚዳንት ትራምፕ ኦፕሬሽን ኤፒክ ፌሪ በሚል የጀመሩ ዘመቻ የኢራንን የኒኩሌር ማዕከላት አውድመናል ቢሉም መሬት ላይ ያለው እውነታ ግን የዋሽንግተንን ተስፋ መቁረጥ ያሳያል። አሜሪካውን የመጨረሻውን ካርድ መዛለች። አዲሱ የኒኩሌር ቦምብ ቢ61 እና 13 ይህ ቦምብ ተራ የጥፋት መሳሪያ አይደለም። መሬትን በመቆፈር እስከ 100 ሜትር ጥልቀት ድረስ ያለው የኢራን ድብቅ ከተሞችን ለማርቀቅ የተሰራ የመቃብር መክፈቻ ነው። አሜሪካ ቢ2 ስፕሪት የተባሉ ግዙፍ ፕላኖችን ለኒኩሌር ጥቃት ዝግጁ ማድረጓ ዓለም አቀፍ የኒኩሌር ጦርነት አፋፍ ላይ መሆናችንን የሚያበስር አስፈሪ ደውል ነው። ይህ ጦርነት በመካከለኛው ምስራቅ ብቻ የተወሰነ አይደለም። ሰሜን ኮሪያ KN-23 የተባሉ ሚሳይሎቿን ለሩሲያና ለኢራን እያቀረበች ነው። ጦርነቱ ወደ ዓለም አቀፍ ሴራ ተቀይሯል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ አሜሪካን አንፈራም፣ መብታችንን በጉልበት እናስከብራለን በማለት ለምዕራባውያን ኃይል ግልጽ የሆነ ጦርነት አውጀዋል። የባህረ ሰላጤው ሀገራት አሜሪካ ከከዳችን ምን ይውጠን ይሆን በሚል ከፍተኛ ጭንቀት ውስጥ ወድቀዋል። የአሜሪካ ወታደር ሌተናል ታይለር ጄሲፊካን አስክሬን ወደ ሀገሩ ሲመለስ የታየው ምስል የአሜሪካን ሕዝብ ቁጣና ሐዘን ቀስቅሷል። የተከበራችሁ ተመልካቾቻችን ዛሬ እያየን ያለነው ክስተት ትውልድን የሚቀይር ነው። አሜሪካ የኒኩሌር ቦምቧን ትጠቀማለች ወይስ ኢራን በመካከለኛው ምስራቅ አዲሷ ልዕለ ኃያል ሆና ትወጣለች?
የነዳጅ ዋጋ መናርና የንግድ መስመሮች መዘጋት በእኛ ሀገርና በሕይወታችን ላይ ምን ተጽዕኖ ይኖረዋል? ይህ ሁሉ ስጋት የዓለም ጦርነት መጀመሪያ ይሆን? ለእነዚህ ጥያቄዎች የእናንተን ግምት ከስር ባለው የኮሜንት መስጫ ላይ ጻፉልን። ይህንን ታሪካዊ መረጃ ሌሎች እንዲደርስ ላይክና ሼር ማድረጋችሁ እንዳትረሱ። አብራችሁን ቆዩም። ውድ የተከበራችሁ ተመልካቾቻችን እንግዲህ እስካሁን የተመለከትናቸው መረጃዎች የሚያረጋግጡት አንድ ትልቅ እውነት አለ። ዓለም ዳግም ወደማትመለስበት የለውጥ ምዕራፍ ውስጥ ገብታለች። በጆርዳን በረሃ የፈረሰው የአሜሪካ ጦር ጣቢያ፣ በኳታርና በኤምሬትስ ሰማይ ስር እንደ ጉም ተነው የጠፉት ዘመናዊ የጦር አውሮፕላኖችና በሳዑዲ አረቢያ የነዳጅ ማከማቻዎች ላይ የሚታየው ጥቁር ጭስ፣ ይህ ሁሉ ድንገታዊ አጋጣሚ አይደለም። ይህ የዓለም ልዕለ ኃያላን የነበራቸው የበላይነት እየተሸረሸረ መሆኑን የሚያሳይ ነው። የመካከለኛው ምስራቅ ታሪክ ደግሞ በአዲስ ደም እና እሳት የተጻፈ መሆኑን የሚያበስር ፖለቲካዊ ክስተት ነው። ዛሬ ላይ የቆምነው በሁለት አስፈሪ አማራጮች መካከል ነው። ወይ አሜሪካን ያንን መሬት ሰንጣቂ ቢ61 እና 13 የተባለ የኒኩሌር ቦምቧ በመጠቀም ዓለምን ወደማይቀረው ጥፋት ትመራለች፣ ወይ ደግሞ ኢራንና አጋሮቿ የቀጠናውን ቁልፍ በእጃቸው በማስገባት አዲሱን የዓለም ፖለቲካ የበላይነት ይረከባሉ። ፕሬዚዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፌሪ ድል አድራጊ ነው ቢሉም የሌተናል ታይለር ጄምስ ፊሃን አስክሬን ግን ሌላ ሚስጥር እየነገረ ነው። ጥያቄው አሁን ምን ሊፈጠር ይችላል የሚለው ብቻ አይደለም። እኛ ስለዚህ ታሪካዊ ለውጥ ዝግጁ ነን ነው የሚል ጭምር አለው። የነዳጅ ዋጋ መናር፣ የንግድ መስመሮች መዘጋትና የኒኩሌር ጦር ስጋት በእያንዳንዳችን ደጅ ላይ የቆመ መራራ እውነት ሆኗል። የተከበራችሁ የቻናላችን ቤተሰቦች የዛሬው ዘገባችን እዚህ ላይ ያበቃል። ነገር ግን የዚህ ታሪካዊ መጨረሻ ገና አልተጻፈም። አሜሪካ በሚስጥር ማፈግፈጓን ትቀጥላለች ወይስ በኒኩሌር የታጀበ አስፈሪ አጸፋ ትሰነዝራለች? የባሕረ ሰላጤው ሀገራት ያለ አሜሪካ ጥበቃ መኖር ይችላሉ ወይስ የኢራንና የሁቲ ሃይፐርሶኒክ የበላይነት ዓለምን ዳግም ያቀጣጥላታል? የእናንተ ግምት ምንድን ነው? ይህ ጦርነት ወደ እኛ ሀገርና ቀጠናው ላይ የሚኖረው ተጽዕኖስ ምን ይመስላችኋል? ሀሳባችሁንና አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። እያንዳንዱን አስተያየታችሁን በጥንቃቄ እናነባለን። ይህንን እጅግ ወሳኝና ሰበር መረጃ ለወዳጅ ዘመዶ በማጋራት ሼር በማድረግ የዓለምን ወቅታዊ ሁኔታ እንዲገነዘቡ ያደርጉም። ቪዲዮውን ከወደዱት ላይክ በማድረግ ሌሎች እንዲደርስ ያደርጉም። እንደነዚህ ያሉ በጥልቀት የተተነተኑ ሚስጥራዊ መረጃዎችን የያዙና ሚዛናዊ ሰበር ዜናዎችን በየደቂቃው ለማግኘት ቻናላችንን ሰብስክራይብ ማድረጋችሁና የደውል ምልክቱን መጫናችሁ እንዳትረሱ። እኛም እውነትን ፍለጋ ከፊት መስመር አንጠፋም። እናንተም ከእኛ ጋር ስለሆናችሁ እናመሰግናለን። መካከለኛው ምስራቅ እየነደደ ነው። ዓለም ግን አሁንም ሌላ ሰበር ዜና እየጠበቀች ነው። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላምና ደህንነት ለእናንተ ይሁን። ቸር ሰንብቱ። ጤና ይስጥልን። ዓለም ግን አሁንም ሌላ ሰበር ዜና እየጠበቀች ነው። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላምና ደህንነት ለእናንተ ይሁን። ቸር ሰንብቱ። ጤና ይስጥልን። ዓለም ግን አሁንም ሌላ ሰበር ዜና እየጠበቀች ነው። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላምና ደህንነት ለእናንተ ይሁን። ቸር ሰንብቱ። ጤና ይስጥልን።